እኔ እውነቴን ነው የምናገረው። አሁን ሰው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ዲያብሎስ እኔ ታገሱ እምላችሁ አሁን ይሄንን ነው። መንኩሱ ቢላችሁ እሺ አትበሉት ቶሎ። አግቡ ቢላችሁ እሺ አትበሉት። እኔ የምለው እሱን ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆም አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያለው? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልሃል አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንደው በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብረሮ ነድቶ ይጥለዋል ገደል ላይ ቸኩል። እንግዲህ አሁን ይሄንን ነገር እኔም ቢሆን እየተፈተንኩበት ሊሆን ይችላል የምነግራችሁ እኮ አይደለም። እንደውም እኮ በዚህ በመጽሐፍ መነኮሳት እኮ ይባላል አይደል? ላልተፈተነ መነኩሴ ጾርህን አትናገር ይባላል አይባልም? ቢነግሩት ምን ያደርጋል? ያቃልላል ነው። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማድረግ። አባቶቻችን እኮ እንግዲህ ታውቃላችሁ አይደል? በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል አይደል? ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኘ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ እነሆ ሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱን ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለ እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይልን ሁሉ በጊዜው ይታወቃል። እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደ ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው ነው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉ ነገር ፈጥነን መጨበን እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድነው? ችኩልነት ነው። በጣም ችኩሎች አድርጎናል። እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው
የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳችሁ ነው፣ ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋቸው ነው፣ ተስፋን አለመቁረጣቸው ነው። ይሄ ፍጹም ትዕግስት ይባላል። ምንድነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋሰ እያስተሐፍር፣ ተስፋ ደግሞ ምን አይልም አለ? አያሳፍርም አለ። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ናት። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን አለመቁረጣቸው ነው። ለዚያውም ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው በዚህ ትዕግስት ውስጥ። ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ስራ ነው ያለው? አቤት ስንት ዓመት ነው የሰራ መርከብ? እንዲህ ይገርማል። እናንተ አሁን ትሰራላችሁ? እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ የምነግራችሁ እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ነው ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። እኔ እንዴ 100 ዓመት እኔ ምን ጨነቀ ብዬ ነው ያንስት ቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም ትሰራላችሁ። እኔ ቡና አልዋሽም። እንዴት እንዲህ የምሰራ እኔ ጀልባዬ 100 ዓመት እንዴት እሰራለሁ? ያቸው የሚያምን ሰው እንደዚያ ነው። የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ? እየሰራህ ጠብቀኝ። 100 ዓመት ሙሉ መርከብ እየሰራ ጠብቀኝ። ይህ አስደናቂ ትዕግስት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። ስንት ዓመት ነው? አሁን እንደው እግዚአብሔር ልጄ ትዕግስት ይሄ ነው ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? በጣም እኮ የሚያሳፍር እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ ነው ያለው። የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣለሁ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላህ ነው እንጂ ምናምንትስ ብትሉት ዞሮ የማን ልጅ ነው? የኖህ ልጅ ነው። እኮ ሰው እኮ ግርም ምን የሚያደርገው እኔ ጀግናው ጀግናው ቢል ዞሮ የኖህ ልጅ ነው። ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው
100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። የምንጾመው ጾመ ነቢያትን የምንጾመው ይሄን ትዕግስታቸውን እንድናገኝ ነው። ሁለተኛው በትዕግስት የሚጠቀሰው ማን ነው? አባታችን አብርሃም ነው። ጥቂት ሰዎችን የምንጠቅስላችሁ ተስፋ ሲቀር የታገሱ አባቶች ማለት ወይም ተስፋ ሲራዘም እግዚአብሔር ረጅም ዘመን ሲያስጠብቀን ማለት ነው። ትዕግስት ማለት እሱ ነው። በጠየቅነው ጥያቄ ረጅም ዘመን ደጅ ሲያጸናን ይሄ ትዕግስት ይባላል። መዝሙር 26 ቁጥር 14 ላይ ቅዱስ ዳዊት ምንድን ያለው? አገሶ ለእግዚአብሔር ወዕቀብ ፍኖቶ፣ እግዚአብሔርን ፈጽሞ ታገሰው መንገዱንም ጠብቅ፣ ታገሰው እግዚአብሔር። መዝሙር 26 ቁጥር 14 ላይ እግዚአብሔርን መታገስ ማለት እየጠየቅነው መልስ አልሰጠን ሲል አሁንም ከእግዚአብሔር ሳናፈገፈግ እግዚአብሔርን ሳናኮርፍ ወይም መንገድ ሳንለውጥ እዚያው ላይ እየቀጠልን ስንገኝ ትዕግስት ይባላል ማለት ነው። የአብርሃም ትዕግስቱ ምንድን ነው? አንደኛው የአብርሃም ትዕግስቱ እግዚአብሔር ቃል የገባለትን ነገር በጊዜው አልሰጠውም። ሁለተኛው ደግሞ እግዚአብሔር ቃል ከገባለት ነገር ተቃራኒ ጥያቄ ጠይቆታል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ላይ እኔን ተከትለህ ውጣ ብሎ ምንድነው ያለው? ማርና ወተት የምታፈስ ምድር ምን እልሃለሁ አለው? እሰጥሃለሁ አለው። አብርሃም ማርና ወተት የምታፈስ ምድር እሰጥሃለሁ ትጠግባለህ ተብሎ ነው የወጣው። ወጥቶ ግን በምድር ላይ ሁሉ ምን ሆነ ይላል? ራብ ሆነ። አብርሃምም በረሃብ ምክንያት ወዴት ወረደ ይላል? ወደ ግብፅ ወረደ ይላል። እግዚአብሔር ማርና ወተት የምታፈስ ምድር የሚባል ነገር ለአብርሃም አልሰጠውም። አብርሃም አንድ ጊዜ ግብፅ፣ አንድ ጊዜ ፍልስጤም ጌራራ እያለ በረሃብ ሲንከራተት የኖረ ሰው ነው። ግን እግዚአብሔርን እንዲያምኗ እንዴት ነው ማርና ወተት የምታፈስ ቤተሰብን ጥለህ ወጣ ተባልኩ፣ ወጣው። አገርህን ጥለህ ወጣ ተባልኩ፣ ወጣው። ታዲያ እንደዚህ ከሆነ ማርና ወተት የምታፈስ ምድር እሰጥሃለሁ አልከኝ፣ የት አለ? አይገርማችሁም? አብርሃም ማርና ወተት የምታፈስ ምድር ማግኘቱ ሲቅርና ሚስቱ በሞተች ጊዜ የሚቀብርበት 3 ክንድ ከስንዝር መሬት አጣ። እንዲህ ያለ ትዕግስትም አለ። አብርሃም ምንድን ያደረገ? በሳንቲም ገዝቶ ቀበረ። እንዴው በሞቴ በአብርሃም ቦታ አንድ ጊዜ ቁጭ በሉ ሁላችሁ ሂዱና እስኪ ሁላችሁ ዛሬ አብርሃም ሁኑ። ሁላችሁ ሁኑና እግዚአብሔር ራሱ እኮ ነው ተገልጦ ማርና ወተት የምታፈስ ምድር እሰጥሃለሁ ብሏችሁ ረሃብ ሲፈተልካችሁ፣ ረሃብ ከመፈተልካችሁ በላይ ሰው የምትቀብሩበት ክንድ ከስንዝር መሬት ስታጡ እግዚአብሔርን እንዴት ነው የምታኮርፉት? ይሄው የአብርሃም ሕመም እንዲሰማን ስለፈለግኩ ነው። እኛ በተለያየ ፈተና ስለምንፈተን ጥያቄያችን ባለመመለሱ ልባችን ስለሚንጓለል ልባችን እንዲያርፍ ነው ይህን ርዕስ የመረጥኩት።